ሰላም ቤተሰብ እንዴት ናችሁ? ዌልካም ብያለሁ። እስኪ ዛሬ ደግሞ ስለ ትሬዲንግ ላይ በጣም ወሳኝ ስለሆነው ነገር ብዙ ሰው አካውንትን ብሎ የሚያደርገው አንድ ነገር አለ። እሱም ምንድነው? ስለ ሪስክ ማኔጅመንት እናወራለን ማለት ነው። ምናልባት ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ ማለት ነው። ሶ ቀጥታ ወደ ሀሳባችን እንሄዳለን። ዛሬ የምናወራበት ሀሳብ ደግሞ ስለ ሪስክ ማኔጅመንት ነውና ሪስክ ማኔጅመንት ስንል ምን ማለታችን ነው? ትሬዲንግ ቢዝነስ ነው። አንድ ቢዝነስ ደግሞ የሚጀምር ሰው በትክክል አንደርስታንድ ማድረግ ያለበት እንዴት አድርጌ ነው ቢዝነሴን ላሳድግ የምችለው፣ እንዴት አድርጌ ነው ቢዝነሴን ላቆይ የምችለው የሚለውን ነገር ቀድሞ ማሰብ መቻል አለበት። ሶ ምን ሊኖረው ይገባል? ፕላን ሊኖረው ይገባል፣ ወይም እቅድ ሊኖረው ይገባል አይደል? ቢዝነሱ የት ይደርሳል የሚለውን ቀድሞ ማወቅ አለበት አይደል? ሴም ቲንግ ትሬዲንግ ላይም ስንጀምር በጣም ብዙ ዋጋ እንድንከፍል የሚያደርገን ነገር ምንድነው? ሪስካችንን ማኔጅ አለማድረግ ነው። ሪስክ ማኔጅመንት በጣም ወሳኝ ነገር ነው። ስለዚህ እስኪ የተወሰነ ሀሳቦችን እያነሳን ዲስከስ እናድርግባቸው። ሪስክ ማኔጅመንት እንግዲህ ሲነሳ ምንድነው? በምን አይነት መንገድ ነው ሪስክ ማድረግ የምችለው? በምን አይነት መንገድ ነው እሱንስ ማኔጅ ማድረግ የምችለው የሚለውን በደንብ መረዳት ያስፈልጋል። እንግዲህ ትሬኒንግ ላይ አካውንታችን አለ አይደል? እነዚህ ሶስት ነገሮች ማንሳትና መረዳት ያስፈልጋል። ሪስክ ማኔጅመንት ገንዘባችንን ፕሮጀክት ለማድረግ ስለ ሌቨሬጅ፣ ሎት ሳይዝ አጠቃቀም እንዲሁም ደግሞ ስለ ስቶፕ ሎስ እና ቲፒ ወይም ቴክ ፕሮፊት በጣም አንደርስታንድ ማድረግ ያስፈልጋል አይደለ? ስለዚህ ለምሳሌ መጀመሪያ ላይ ያለውን ብንመለከት ሌቨሬጅ ምን ማለት ነው? ሌቨሬጅ ማለት ያለንን ካፒታል በሆነ ያክል የሚያባዛልን ወይም ብድር ማለት ነው አይደለ? የመግዛት አቅማችንን ወይም የመሸጥ አቅማችንን ከፍ እንዲያደርግልን የምንበደረው ብሮከሩ የሚሰጠን ማለት ነው። እኛ በፈለግነው 100 500 ወይ ምናምን ልናደርገው እንችላለን። ከዛም በላይ እንዳለን አካውንታችን በሚፈቅደው ልክ ትክክለኛ የሊቨሬጅ አጠቃቀም ካልተጠቀምን ግን እሱ ደግሞ መልሶ ትልቅ የሆነ አደጋ አለው። ስለዚህ የሊቨሬጅ አጠቃቀማችንን ቸክ ማድረግ ያስፈልጋል። እንዴት ነው ሌቨሬጅ የምንጠቀመው? ምናልባት ያን ያክል አካውንታችን ላይ ጎዳው ይችላል ሌቨሬጅ ወይ ደግሞ በትክክለኛ ሎት ሳይዝ የምንጠቀም ከሆነ አካውንታችን ላይ ጎዳ ይችላል። ነገር ግን ስለ ሌቨሬጅ አጠቃቀም ደግሞ መረዳት በጣም አስፈላጊ ነው የሚሆነው። ስለዚህ ሌቨሬጅ ምንድነው? ሌቨሬጅ እንደት ነው የምጠቀመው የሚለውን በደንብ አንደርስታንድ ማድረግ ያስፈልጋል። ሌላኛው የምናየው ነገር ወሳኙ ነገር ደግሞ ምንድነው? በጣም ወሳኙ እኔ በጣም ብዙ አካውንቶች እንዳፈነዳ ብዙ ፈንድ አካውንቶች በቃ ማለት እያወቁኝ እንደሳሳት ስህተቱን እያወቃችሁት የምታጠፉት ነገር አለ አይደል? እሱ እንደሆን ያደረገው ደግሞ የሎት ሳይዝ አጠቃቀም ነው። አካውንታችን ከሚፈቅደው በላይ ሎት ሳይዝ ስንጠቀም አካውንታችንን አደጋ ውስጥ እየከተትነው ነው። ያ ማለት ከአቅማችን በላይ ወይም ማይንዳችንም አካውንታችንም አይደል ከሚፈቅደው በላይ ሎት ሳይዝ በተጠቀምነው ቁጥር ከፍተኛ የሆነ የሳይኮሎጂ ችግር ይፈጥራል እኛ ላይ። ሶ ሪስክ ማኔጅመንት የሚባለው ይሄንን መቋቋም ነው። ያ ማለት ምን ማለት ነው? አካውንታችን ልትፈቅደው በምትችለው ልክ ትክክለኛ ሎት ሳይዝ በመጠቀም ትሬዳችንን መክፈት እንችላለን ማለት ነው። ስለዚህ አካውንታችሁ ስንት ነው? ያ ማለት ምናልባት ትንሹን ንክፈት ብትሉ 0.01 ነው አይደለ? ሎት ልንከፍት የምንችለው ምናልባት የኔ አካውንቴ $50 ወይ $100 ወይ $200 ሆኖ ነገር ግን የ1000 ወይም የ10000 አካውንት ሊያስከፍት የሚችለውን ሎት ሳይዝ ብጠቀም ወይም ደግሞ ለምሳሌ እንበልና 0.1 0.2 ወይ 5 ምናምን ባደርገው ኒትራሊ ባንዴ ነው አካውንቴ ላጣው የምችለው። ኤስኤል ምናልባት ሊሰፋብኝ ይችላል። ማስቀምጠው ኤስኤል የአካውንቴን 50% ሊወስደው ይችላል ማለት ምክንያቱም 50 ፒፕ ወይ 20 ፒፕ ጎልድ ላይ ስፔሻሊ ሙቭ ሲያደርግ በአንድ ጊዜ ዜሮ ሊያስገባኝ ይችላል ማለት። ስለዚህ ሎት ሳይዝ ስንጠቀም በትክክለኛ እንትን ማድረግ ያስፈልጋል፣ ማስቀመጥ ያስፈልጋል ማለት ነው። ትክክለኛ አካውንቴ ጋር ይሄዳሉ የሚለውን በትክክል በጣም የሚያስቸግራችሁና በጣም ብዙ ሰው ቻሌንጅ የሚያደርገው ምንድነው? ሲጀምር በትንሹ ሊጀምር ይችላል። ሉዝ እያደረግን በሄድን ቁጥር ግን በጣም ኢሞሽናሊ ስለምንጎዳ ምን እንደምናደርገው ለማስመለስ በሚል እሳቤ ሎት ሳይዝ ከፍ እያደረግን ልንገባ ሁሉ እንችላለን። ሶ እነዚህ ነገሮች ተደምረው ነው ሪስክ ማኔጅመንት የምንላቸው። ስለዚህ እንዴት ነው ሪስክ ማኔጅመንት ሪስኬን ማኔጅ ላደርግ የምችለው የሚለውን በደንብ መረዳት ያስፈልጋል። እንግዲህ ትሬዲንግ ላይ ሉዝ አለማድረግ አይቻልም፣ ወይም ደግሞ አለማጣት አይቻልም፣ አለመክሰር አይቻልም። ግን ኪሳራ የቢዝነሱ አንድ አካል ነው። ኪሳራን የሚፈራ ሰው፣ ኪሳራን የማያስተናግድ ሰው ትሬደር መሆን አይችልም አይደል? ስለዚህ ትሬደር ነኝ ወይም ትሬደር ለመሆን ነው የምሰራው የሚል ሰው ሪስክ አለ፣ ሉዝ ማድረግ አለ፣ የሆነ ነገር አለ።
ያንን ግን መቀነስና ማኔጅ ማድረግ ነው በቃ ትልቁ ነገር። ምን ማለት መሰላችሁ? ለምሳሌ እንዳልኳችሁ ይሄ ምንድነው ቢዝነስ ላይ ወጪዎች አሉ አይደለ? የተለያዩ ወጪ ለምሳሌ አንድ ሰው የሆነ ካፌ ቢኖረው ሌላ ቢዝነስ ቢኖረው ሰራተኛ ወጪ፣ የግብር ወጪ፣ የኢንቨስትመንት ወጪ አለበት፣ የቤት ኪራይ አለበት፣ ሌሎች ወጪዎች አሉበት፣ ማስታወቂያ ሊያስወጣ ይችላል ምናምን። እነዚህ ኤክስፔንሲቮች ናቸው። ትሬዲንግም ላይ ምንድነው ኤክስፔንሲቭ ብለን ስናስብ ትክክለኛ ቦታ ላይ ሄደን የምናስቀምጣት ያቺ ኤስኤል ወይም ስቶፕ ሎስ የምናስቀምጥባት ከዚህ በኋላ ከሄደ አካውንቱን ዝጋው ብለን የምናስቀምጣት ነይተን ለማርኬቱ የምንሰጣት ያቺ ኤስኤል ያቺ የኛ ምናችን ነች ማለት ነው፣ ወጫችን ነች፣ ለትሬዲንግ ወጫችን ነች ማለት። ስለዚህ ይሄንን በደንብ አንደርስታንድ ማድረግ ያስፈልጋል። ስንት ባጣ ነው እኔ ስሜቴ የማይነካው እስከ ስንት ድረስ መፍቀድ ይችላል፣ አካውንቴ እስከ ስንት ድረስ መፍቀድ ይችላል የሚለውን በደንብ መረዳትና ውስጣችን የማይረብሽ ነገር ሪስክ ማድረግ ይጠበቅብናል ማለት ነው። ሌላኛው ምንድነው ይሄ ወደ ሳይኮሎጂ ትራፕ እንዳንደረግ ወይ ደግሞ በጣም እንዳንጎዳ እዚህ ጋር ስራውን ከሰራን ሌሎች ቀላል ይሆኑልናል። አፎርድ ማድረግ የምንችለውን ገንዘብ ብቻ ሪስክ ማድረግ። ስለዚህ ምንድነው ዋናውና ትልቁ ነገር እንዴት ነው ማርኬት ላይ መቆየት የምንችለው የሚለው መረዳትና ማወቅ ያስፈልጋል። ለምሳሌ አንድ ሰው ለሚቀጥሉት 2 ወራት መክሰር የሚችለው ይሄን ያህል ገንዘብ ነው ብሎ ሊበጅት ይገባል። በጣም ትልቁ ነገራችን ምን መሰላችሁ? ምን ሸወደው በቃ ሁሉ ጊዜም ትሬድ ላይ ስፔሻሊ ስንጀምር በቃ ገንዘብ መስራት ላይ ገንዘብ ማግኘት ላይ የሆነ ነገር ፍሊፕ ማድረግ የሆነ አካውንት የሆነ እንደዛ ነው የምናስበው። ነገር ግን እኛ ገንዘብ ለማግኘት እንደምንሮጠው ሁሉ ማርኬቱ ደግሞ ከኛ ይወስድብናል፣ ከዛም እንደውም በጥፍ ማለት ነው። ስለዚህ ቆም ብሎ ማሰብ ያስፈልጋል። ለምሳሌ አካውንቴ ላይ ያለኝ ወይም ደግሞ $200 ከሆነ ይችን $200 ሳላፈነዳት ለምን ያህል ጊዜ አቆያታለሁ? ግልጽ ነው። ወይም ደግሞ እሺ ብትፈነዳ ያችን $200 መልሼ የማስገባው እስከምን ጊዜ ድረስ ነው? ለምሳሌ ከ2 ወር በፊት እማላገኝ ከሆነ ከ3 ወር በፊት እማላገኝ ከሆነ እንደዚህ አይነት ብር ማቆየት ግዴታ ነው። ያችን ለማቆየት ምን ማድረግ ያስፈልገኛል? ሪስክ ማኔጅመንቴን በትክክል ማስቀመጥ ያስፈልጋል። የመጀመሪያው እንዳልኳችሁ ሌቨሬጃችን ማስተካከል፣ እሱ ያን ያህል ላይ ጎዳን ይችላል። ሎት ሳይዛችን አጠቃቀማችን ግን ትክክለኛ ሎት ሳይዝ መጠቀም ያስፈልጋል። ከዛ ባለፈ ግን በጣም ወሳኙ ነገር ደግሞ ስቶፕ ሎስ ሁል ጊዜ መጠቀም። መቼ? ትሬድ ከመግባታችን በፊት የት ጋ ነው ስቶፕ ሎስ የሚቀመጠው? የማይነካ ሊሆን ይገባል። ግልጽ ነው። ለምሳሌ እንዳልኳችሁ ይቺ $200 ብትኖረኝ ያችን $200 ለ2 ወር ማቆየት ካለብኝ በቀን ስንት ዶላር ነው ሪስክ ማድረገው አይደል? ይሄን በትክክል ማስቀመጥ ያስፈልጋል። ለምሳሌ በቀን $10 ከሆነ ሉዝ ማድረግ ያለብኝ አይደል? በቀን 2 ትሬድ ከሆነ የምገባው በቃ አንዱን ትሬድ ስገባ ኤስኤል የሚቀመጠው ትክክለኛ ቦታ ላይ ይሆናል። ሎት ሳይዜና አመጣጥናለሁ። ሚኒመም ማክሲመም ላጣ የምንችለው ስንት ነው? $5 ነው። አንድ እድል አለ በቀን ለምን 2 ስለሆነ የምጠቀመው። ስለዚህ ድጋሚ ሁለቱም ሉዝ ቢሆን $10 ሉዝ ካረኩ በኋላ ማርኬቱን ዞር ብዬ ማየት የለብኝም ማለት ነው። ለምን? የቀን ሪስኬን ጨርሻለሁ፣ የቀን ወጪን ጨርሻለሁ። ግልጽ ነው። ስለዚህ ከዛች ካፍም ዝቅ እንኳን ሊል ይችላል፣ ግን ካፍ ማለት የለበትም። ለምን? ያንን ካደረኩኝ ኦልሬዲ አካውንቴን ላጣ ነው። ካጣው ደግሞ ቁጭ ነው የምለው። ያንን እንደገና ብር ለማምጣት ሌላ ሀስል ይኖርብኛል። ሳይኮሎጂው ሌላ ችግር ይፈጥራል። ስለዚህ ምንድነው የሚሆነው? ትሬዲንግ እያስጠላቸው ይመጣል ማለት ነው። ስለዚህ ማርኬት ላይ የመቆየት የሚመስል ነገር ምንም ነገር የለም። የመጀመሪያ ስራችሁ መሆን ያለበት ምንድነው? ማርኬቱ ላይ መቆየት የሚለውን ልትይዙት ይገባል ማለት ነው። ስለዚህ ይሄንም እንትን ማድረግ ያስፈልጋል። ሌላው እዚሁ ላይ የምንመለከተው ነገር ምንድነው? ሪስክ ማኔጅመንት ላይ ትክክለኛ ቦታ ላይ ኤስኤላችንን ስቶፕ ሎሳችንን ማስቀመጥ፣ ትክክለኛ ቦታ ላይ ወይም ደግሞ ማርኬት ሊመለሳል ብለን የምናስብበት ቦታ እንዲሁ ቲፒያችንን ማስቀመጥ ማለት። ስለዚህ የተሻለ አራር ወይም ደግሞ ሪስክ ቱ ሃርድ ሬሾ ሊኖረን ይገባል። ይሄም አንድ ወሳኝ ነገር ነው። ምክንያቱም አንዳንድ ጊዜ ከዋንቱቱ ያነሰ ትሬድ ከሆነ መውሰድ የለብንም። ግልጽ ነው። ምክንያቱም የቀን በጀታችንን ሊነካብን ነው። ኤስኤላችን እየሰፋ ቲፒያችን እየጠበበ ሊሄድ ይችላል። ስለዚህ ትክክለኛ ምንድነው የ1 2 3 እና ከዛ በላይ 1 2 3 በቂ ነው ሚኒመም። ግን ከዛ በላይ የሚሄድ ማርኬት ላይ አክቲቬት ብናረግ በጣም የተሻለ ይሆናል ማለት። ስለዚህ አጠቃላይ ሪስክ ማኔጅመንት ትሬዲንግ ኢንዱስትሪ ላይ በጣም ወሳኝ ነው። በጣም ወሳኝ ነገር ነው። ምክንያቱም የመጀመሪያ ስራችሁ የሚሆነው ስፔሻሊ የጀመራችሁ ያላችሁ ሰዎች ይህን ስሙ። የእናንተ ስራ ገንዘብ መስራት አይደለም። የመጀመሪያው የአካውንታችሁን ያስገባችኋትን ገንዘብ
ለምን ያህል ጊዜ ታቆያታላችሁ ሳታፈነዷት? ያችን ገንዘብ እየተማራችሁባት ኤክሰርሳይዝ እያረጋችሁባት በትንሽዬ ሎት ሳይዝ በትንሽዬ ሪስክ ማርኬቱ ላይ ሀቢት ማድረግ ማርኬቱን መለማመድ ማርኬቱ ላይ ያለውን ነገር አንደርስታንድ ማድረግ ይቀርማል። አካውንት ፍሊፕ ከማድረግ አካውንት የሆነ ነገር አድርጎ ገንዘብ ሜክ ለማድረግ ድሮ ለማድረግ ምናምን ይደረሳል። እሱ ግድ የለም። ምክንያቱም መጀመሪያ ይህንን ሀቢት ማድረግ በጣም ያስፈልጋል። ብዙ ሰው ግን ብዙ ገንዘብ ካጣ በኋላ ነው ይህንን ነገር የሚማረው ይህን ነገር የሚረዳው ማለት ነውና ይህንን ለማለት ነው። በቀጣይ ደግሞ ተጨማሪ ስለ ሪስክ ማኔጅመንት፣ ስለ ትሬዲንግ ሩል እንዲሁም ደግሞ ስለ ጆርናል ሌሎች ቪዲዮዎች እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። አሪፍ ነገሮችን እሰራላችኋለሁ ማለት ነው። ላይክ እያረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። መልካም ጊዜ ይሆንላችሁ።